ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ እጩዎችን በኢሜል ጥቆማ እንዲሰጥ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ በኢሜል ጥቆማ እንዲሰጥ ዛሬ መጋቢት 17 ቀን 2017 ዓ.ም በትግረኛ ባስተላለፉት መልእክት ጠይቀዋል። ይህን መረጃ በዜናችን በዝርዝር እናስደምጣችኋለን። ወይዘሮ ሳህለወርቅ ዘውዴ የዲሞክራቲክ ኮንጎን ግጭት ለመፍታት ከተመረጡት ሽማግሌዎች አንዷ ሆነዋል። የቀድሞዋ የኢትዮጵያ ፕሬዝዳንት ለዚህ ኃላፊነት መጠቆማቸው ተሰምቷል። ግጭቱን ለመፍታት ጥረት የጀመሩት የምስራቅ አፍሪካ ማህበረሰብና የደቡብ አፍሪካ ልማት ማህበረሰብ በጋራ በመሆን ሲሆን እነዚህ አካላት ትናንት ምሽትም ስብሰባ አድርገዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የአማራ ክልል የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን ማሰልጠን እንደጀመረ አስታውቋል። የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞች ከክልሉ አልፎ የሀገርን ደህንነት ለመጠበቅ የሚያስችል ዝግጁነት ላይ መሆናቸውንም በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ እንዲሁም የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳይን ጣሶ በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን አበረታተዋል። ይህን መረጃ በዜናችን በዝርዝር እንመለከተዋለን። ከነዚህ መረጃዎች በተጨማሪ ኢቢኤስ ቴሌቪዥን ከሌሊቱ 6 ሰዓት አካባቢ ሰሞኑን መነጋገሪያ የሆነውንና ብዙ ጥያቄ የተነሳበትን ፕሮግራም አስመልክቶ ከሌሊቱ 6 ሰዓት ጀምሮ ማብራሪያን እንደሰጠና በፕሮግራሙ ላይ ክፍተት እንደነበር በማብራሪያው ላይ ገልጿል። ሆኖም ኢቢኤስ ይህን ማብራሪያ ከሰጠ በኋላ ወዲያውኑ አንስቶታል። ኢቢኤስ ቴሌቪዥንም የሚያስተላልፈውን ስርጭት እንዲያቆም መታገሩና ስቱዲዮ ታሽጓል ሲልም የማህበረሰብ አንቂው ናትናኤል መኮንን በማህበራዊ ትስስር ገጹ አጋርቷል። በዛሬው ዕለትም ኢቢኤስ ለተወሰኑ ሰዓታት ስርጭቱ ተቋርጦ ተመልሷል። ይህ መረጃም በዜናችን በዝርዝር እናስደምጣቸዋለን። ከነዚህ ዜናዎች በተጨማሪ በዝርዝር ከምንመለከታቸው መካከል በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ የተሰጠውን መግለጫ በተመለከተ ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ድምጻዊ አንዱዓለም ፖሊስ አንዳንድ የምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀን ለምርመራ መፈቀዱን፣ የኢትዮጵያ ብሔራዊ ባንክ በሀገሪቱ ያለው የዋጋ ግሽበት በኢኮኖሚ እድገቱ ላይ ተጽዕኖ አይኖረውም ሲል መግለጫ ማውጣቱን፣ እንዲሁም ወደ ትግራይ ነዳጅ መግባት ካቆመ 10ኛ ቀን ማለፉን የንግድና ኤክስፖርት ኤጀንሲ ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ዩቲዩበሮችና ቲክቶከሮችን ጨምሮ የመስመር ላይ አገልግሎት ሰጪዎች ግብር እንዲከፍሉ ትዕዛዝ ተላልፏል። የኢትዮጵያ መንግስት በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙ የመተግበሪያና የበይነመረብ አገልግሎት ላይ ተጨማሪ ሴት ታክስ ወይም ቫት ለመሰብሰብ ማቀዱን ይፋ አድርጓል። ይህም አዲስ የታክስ አወሳሰድ በድረገጽ ከሚቀርቡ የዜና አገልግሎቶች፣ ፖድካስቶች፣ ፊልሞች፣ ሙዚቃዎችና በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎትን ጨምሮ ሰፋ ያሉ የመስመር ላይ አገልግሎቶችን የሚመለከት ነው። በተለይም በአዲስ አዋጅ መሰረት በበይነ መረብ የሚተላለፉ ፖድካስቶች፣ ቭሎጎች፣ ጆርናሎች፣ በመስመር ላይ የሚሸጡ መጽሐፍትና በመስመር ላይ የሚሰጡ የትራንስፖርት አገልግሎቶች ለመንግስት ታክስ መክፈል ይኖርባቸዋል ተብሏል። በተጨማሪም በመስመር ላይ የትራንስፖርት አገልግሎት የሚሰጡ አካላት ለደንበኞቻቸው የደረሰኝ አገልግሎት መስጠት ይጠበቅባቸዋልም ነው የተባለው። ይህም አዲስ አሰራር በኢትዮጵያ ዲጂታል ምህዳር ላይ ከፍተኛ ለውጥ እንደሚያመጣም ይጠበቃል ተብሏል። ወደ ቀጣይ መረጃችን ስናልፍ ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ድምጻዊ አንዱዓለም ፖሊስ አንዳንድ ምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀን ተፈቅዶለታል። የድምጻዊ አንዱዓለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል፣ መፈቀድ የለበትም በማለቱ ሳይፈቀድ ቀርቷል። ለመጋቢት 29 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ወደ ቀጣዩ መረጃችን ስናልፍ በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ መግለጫ ተሰጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። ከምትማርበት ዩኒቨርሲቲ ከዓመታት በፊት ከሌሎች ጓደኞቿ ጋር ታፍና ተወስዳ እጅግ አሰቃቂ በደል ከደረሰባቸው አንዷ እንደሆነች የገለጸችው ወጣት ብርቱካን ተመስገን የደረሰባትን ግፍና አሁን እየመራች ያለችውን እጅግ ፈታኝ የህይወት ውጣ ውረድ የዚህ አይነት ጥበቃ ሰለባ የሆኑ ሰዎች በማይደፍሩት መልኩ በድፍረት በሚዲያ ቀርባ አስረድታለች። ይሄ በህዝባችን ዘንድ በከፍተኛ ሁኔታ ሲጠየቅ የነበረና
አንዳች መፍትሄ ሳይሰጠው ይባስ ብሎ በመንግስት አካላት ዘንድ እጅግ የተጣረሱና የተደበሰበሱ መረጃዎች ሲቀርብበት የኖረ ግፍ ነው። ብርቱካን ላይ የደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸሙ መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም። በዚሁ አጋጣሚ የልጅቷ ደህንነት ተጠብቆና መቋቋሚያ አግኝታ ስለሌሎች ደብዛቸው ስለጠፋ ተማሪዎች አንዳች ፍንጭ የሚሰጡ መረጃዎችን ለማገጣጠም መጣር ሲገባ ልጅቷ ጋር ያለውን እውነት ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም። በትብብር የምንሰራ ፓርቲዎች በወጣቷ ጉዳይ የቅርብ ክትትል እንደምናደርግ ቃል እየገባን ህዝባችን ችግሮቹ ስርዓት ወለድ መሆናቸውን በውል ተገንዝቦ እርስ በርስ ጣት ከመጠቋቆም እንዲወጣና በጋራ እንዲታገል ከከፋው ሰቆቃም በአንድነት እንድንወጣ ጥሪያችንን እናስተላልፋለን ይላል መግለጫው። መግለጫው አስከትሎ መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስን በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ዕለት እየከፋ ሄዷል። መግለጫው አስከትሎም ከቀናት በፊት ከአዲስ አበባ ወደ አማራ ክልል እየተጓዘ በነበረ የህዝብ ማመላለሻ አውቶቡስ ላይ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ልዩ ስሙ አሊዶሮ በተባለ ቦታ አሽከርካሪውን ጨምሮ መላ ተሳፋሪዎች መታገታቸውንና ለማስለቀቅ የሚሆን በነፍስ ወከፍ በሚሊዮን የሚቆጠር ገንዘብ እየተጠየቀባቸው መሆኑንም ሰምተናል ይላል መግለጫው። አስከትሎም በተመሳሳይ በዚሁ ሰሜን ሸዋ ዞን ሱሉልታ ወረዳ ጎርፎ ከተማ አካባቢ የታጠቁ ቡድኖች በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያክል ሰዎች መታፈናቸውን ሰምተናል። ለጊዜው ለሁለቱም እገታዎች በይፋ ኃላፊነት የወሰደ አካል ባይኖርም በአካባቢው መሰል ድርጊት ፈጻሚዎች ያለምንም ከልካይ ባሻቸው ወቅትና በተደጋጋሚ ጊዜያት እገታ እየፈጸሙ አሰቃቂ ግድያ የሚፈጸምበትና ብዙ ሚሊዮን ብር ካሳ የሚጠየቅበት መስመር አካባቢው ደግሞ የሞት ቀጠና ከሆነ ውሎ አድሯል። በተደጋጋሚ እንደገለጽ ነው መንግስት ተቀዳሚ ተግባሩ የሆነውን የዜጎችን ወጥቶ የመግባት ዋስትና ማስጠበቅ አልመቻል፣ ፍትህ አልመስፈን፣ በአገር ደረጃ መግደልና ማገት ቀላል እንዲሆን አልፎ ተርፎም ለነዚህና መሰል ቡድኖች የገቢ ምንጭ ጭምር ተደርጎ እንዲታይ አድርጎታል። በትብብር የምንሰራ ፓርቲዎች በእገታው የተሳተፈ የትኛውን ቡድን በንጹሃን ህይወት መቆመሩን እንዲያቆምና የታገቱ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ጥሪያችንን እናቀርባለን በማለት መኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በጋራ መግለጫ ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የአማራ ክልል የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን ማሰልጠን ጀምሯል። የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞች ከክልሉ አልፎ የሀገርን ደህንነት ለመጠበቅ የሚያስችል ዝግጁነት ላይ መሆናቸውንም በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ተናግረዋል። አቶ ደሳለኝ ጣሰው በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን አበረታተዋል። የክልሉን ወቅታዊ የጸጥታ ሁኔታና የህዝብና የመንግስትን ፍላጎት አስመልክተው ለሰልጣኞች ማብራሪያም ሰጥተዋል። የስልጠናውን ዓላማ አስፈላጊነትና ግቦች በተመለከተም ለሰልጣኞች ግልጽ አድርገዋል። ስልጠናው በዋናነት ነጻ፣ ገለልተኛ፣ ወታደራዊ ስነ ምግባር የተላበሰ በስነ ልቦናው ያደገና በራስ አቅም የክልሉን ሰላም ማረጋገጥ የሚችሉ ሰልጣኞችን ማፍራት እንደሆነም ነው አቶ ደሳለኝ የገለጹት። ሰልጣኞች የክልሉን ሰላም በዘላቂነት በማረጋገጥ ህዝቡን ከገባበት ፈተና ለማላቀቅና ፊቱን ወደ ልማት እንዲያዞር በማድረግ ረገድ ትልቅ ኃላፊነት እንዳለባቸውም ተናግረዋል። ሰልጣኞቹ ከክልል አልፎ የሀገርን ደህንነት ለመጠበቅ የሚያስችል ቁመናና ዝግጁነት ላይ መሆናቸውንም አረጋግጠናል ሲሉ አቶ ደሳሉ ተናግረዋል። ከመደበኛው ስልጠናቸው ባለፈ የስብዕና እንዲሁም የአመለካከት ስልጠናም ስለመሰጠቱ ተናግረዋል። ሰልጣኞቹ በጥሩ ቁመና ቁርጠኝነትና የስነ ልቦና ዝግጁነት ላይ መሆናቸውንም አቶ ደሳለኝ ጣሰው አረጋግጠዋል። ሰልጣኞቹ በአመለካከት በንድፈ ሀሳብና በተግባር የታገዘ ስልጠና መውሰዳቸውን አሰልጣኞቹ ተናግረዋል። በቀጣይ የሚሰጣቸውን ግዳጅ በብቃት በመወጣትም የክልሉን ሰላም ለማረጋገጥ ቁርጠኛ መሆናቸውንም አረጋግጠዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ህዝብ የጊዜያዊ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ቀርቧል። ጥሪውን ያቀረቡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ጥቆማ የሚቀርብበት አድራሻም በኢሜይል info@pmo.gov.ኢቲ መሆኑን የጠቀሱት ጠቅላይ ሚኒስትር አብይ አህመድ ጥቆማው መቼ ተጀምሮ እንደሚያልቅ እንዲሁም በህዝብ ጥቆማ የተመረጠው የጊዜያዊ አስተዳደሩ ፕሬዝዳንት እንዴትና መቼ ይፋ እንደሚሆን አስመልክተው በዝርዝር ያሉት ነገር የለም። በኢፌዴሪ ህገ መንግስት አንቀጽ 62 እንዲሁም በፕሪቶሪያ የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ ባወጣው አዋጅ ቁጥር 359/1995 መሰረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደርን በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የቆመው ጊዜያዊ አስተዳደር ለ2 ዓመት መቆየቱ ይታወቃል።
በአዋጅ 359/1995 አንቀጽ 15 መሰረት ጊዜያዊ አስተዳደሩ ለ2 ዓመት ብቻ እንደሚቆይም ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩን እድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልእኮዎች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡት ዋና ተልእኮዎች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልእኮዎች አንዱም ምርጫ ለማካሄድ የሚያስችል ምቹ መደላድል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልእኮ ባለማሳካቱ ምክንያት እድሜውን ለ1 ዓመት ለማራዘም አስገድዷል። የፌዴራል መንግስት መሬት ላይ ያለውን ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩን እድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ ስራዎችን በማከናወን ላይ የሚገኙ ነው። ከዚሁ ጎን ለጎን የጊዜያዊ አስተዳደሩን ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533/2015 አንቀጽ 3 መሰረት የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንትን በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩን ተልእኮች በብቃት መፈጸም ይችላሉ፣ ሰላምና ደህንነትን ያረጋግጣሉ የምትሏቸውን እጩዎች በኢሜይል አድራሻችን ወደ ጠቅላይ ሚኒስትር ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናሳውቃለን በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ወደ ቀጣይ መረጃችን ስናልፍ ወይዘሮ ሳህለወርቅ ዘውዴ የዲሞክራቲክ ኮንጎ ግጭትን ለመፍታት ከተመረጡ ሽማግሌዎች አንዷ ሆነዋል። የቀድሞዋ የኢትዮጵያ ፕሬዝዳንት ለዚህ ኃላፊነት መጠቆማቸውን ከሳምንት በፊትም የቀድሞዋ የኢትዮጵያ ፕሬዝዳንት ለዚህ ኃላፊነት ተጠቁመው ነበር። ግጭቱን ለመፍታት ጥረት የጀመሩት የምስራቅ አፍሪካ ማህበረሰብና የደቡባዊ አፍሪካ ልማት ማህበረሰብ በጋራ በመሆን ሲሆን እነዚህ አካላት ምሽቱን ስብሰባቸውን አድርገዋል። የምስራቅ አፍሪካ ማህበረሰብ ሊቀመንበር በሆኑት የኬንያ ፕሬዝዳንትና የደቡባዊ አፍሪካ ልማት ማህበረሰብ ሊቀመንበር በሆኑት የዚምባብዌ ፕሬዝዳንት በተመራው በዚህ ስብሰባ ላይ የኮንጎን ግጭት ለመፍታት በተጀመረው ጥረት አዳዲስ ሽማግሌዎች መመረጣቸውም ተሰምቷል። እነዚህ ሽማግሌዎች የተመረጡት ጾታን፣ አካባቢንና ቋንቋን ከግምት ውስጥ በማስገባት እንደሆነም የተገለጸ ሲሆን በዚህ መሰረት ወይዘሮ ሳህለወርቅ ዘውዴ ከ5ቱ ሰዎች አንዷ ሆነው ተመርጠዋል። ከዚህ ቀደም በዚህ ሽምግልና ውስጥ ተካተው የነበሩት የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ደግሞ መቀነሳቸውን ድርጅቶቹ በጋራ ባሰራጩት መረጃ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች መገደላቸው ተነግሯል። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል። ቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ገልጿል። በሀገሪቱ በረሃብና በቸነፈር በርካቶች መገረፋቸውን ተከትሎም የተባበሩት መንግስታት ድርጅት ዓለማችን የከፋ ሰብአዊ ቀውስ እንደሆነ ፈርጆታል። ፈጥኖ ደራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል በሺዎች የሚቆጠሩ ሰላማዊ ዜጎችን መግደልና እንደ ዘር ማጽዳት መሳሪያ በመጠቀም አረብ ያልሆኑ ሴቶችን ይደፍራል የሚሉ ማስረጃ የቀረበበትን ክሶችም ውድቅ አድርጓል። ወደ ቀጣዩ መረጃችን ስናልፍ ኢቢኤስ ቴሌቪዥን በዛሬው ዕለት ከሌሊቱ 6 ሰዓት አካባቢ ሰሞኑን መነጋገሪያ የሆነውንና ብዙ ጥያቄ የተነሳበትን ፕሮግራም አስመልክቶ ማብራሪያ እንደሰጠና በፕሮግራሙ ላይ ክፍተት እንደነበር በማብራሪያው ላይ ተቀምጧል። ሆኖም ኢቢኤስ ይህን ማብራሪያ ከሰጠ በኋላ ወዲያውኑ አንስቶታል ወይም በሌሎች ሰዎች ሆን ተብሎ የተሰራጨ የውሸት ማብራሪያ ሊሆን ይችላል የሚል ግምትም ተሰጥቷል። በተያያዘ መረጃም በዛሬው ዕለት የኢቢኤስ ቴሌቪዥን ስርጭት ለተወሰኑ ሰዓታት ተቋርጦ ተመልሷል። የወጣት ብርቱካን ፕሮግራም የሰሩት የጣቢያው ሰራተኞችና ባለ ታሪኳ ብርቱካንም በፖሊስ ቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን ዛሬ ረፋድ የወጡ መረጃዎች ያመለክታሉ ሲል ዋሱ መሐመድ ዘግቧል። በተያያዘ መረጃ ደግሞ የማህበረሰብ አንቂው ናትናኤል መኮንን ኢቢኤስ የሚያስተላልፈውን ስርጭት እንዲያቆም ታግዶ ስቱዲዮ መታሸጉንም በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ ወደ ትግራይ ነዳጅ መግባት ካቆመ 10ኛ ቀን አልፎታል የሚል መረጃ ተሰምቷል። ካለፉት 10 ቀናት ወዲህ ወደ ትግራይ የሚጫን ነዳጅ መቆሙን የትግራይ ንግድና ኤክስፖርት ኤጀንሲ አስታውቋል። እንደ ክልል የሰብአዊና እርዳታ ስራዎች፣ የሆስፒታሎችና አምቡላንሶች ስራ፣ የመድኃኒት አቅርቦትና ስርጭት ስራ፣ በተፈናቃይ መጠለያ ማዕከላት የምግብና መድኃኒት አቅርቦት ስራዎች፣ የመስኖ ልማት፣ የአውሮፕላንና የየብስ ትራንስፖርት እንቅስቃሴዎች፣ የመንግስትና የልማት ስራዎች ቆሟል ሲል የትግራይ ንግድና ኤክስፖርት ኤጀንሲ ባወጣው መግለጫ አመላክቷል። ኤጀንሲው
ኤጀንሲው ለኢፌድሪ ንግድና ቀጠናዊ ትስስር ሚኒስቴር፣ ለኢፌድሪ ነዳጅና ኢነርጂ ባለስልጣንና ለኢትዮጵያ ነዳጅ አቅራቢ ድርጅት በላከው ደብዳቤ በክልሉ በነዳጅ አቅርቦት ላይ ያለው መፍትሄ ያላገኙ መስተጓጎል መፍትሄ እንዲያገኝም ጠይቋል። ነዳጅ ወደ ትግራይ ክልል ይገባ የነበረው ከወርሃ ጥር 2017 ዓ.ም ጀምሮ መጠኑ እጅጉን የቀነሰበትና መፍትሄ እንዲሰጥበት ሲጠይቅ መቆየቱን የገለጸው ኤጀንሲው ከመጋቢት 4 እና 5 2017 ዓ.ም የነዳጅ ጭነቱ እንደ ክልል ወደ ሁለት ነዳጅ ጭነት መኪና ወይም ቦቲ መውረዱን ይባስ ብሎም ከመጋቢት 6 ቀን 2017 ዓ.ም ጀምሮ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ እያደረገ በመሆኑ አስቸኳይ መፍትሄ እንዲበጅለት መጋቢት 10 ቀን 2017 ዓ.ም በቁጥር 01/952/2017 በድጋሚ መጠየቁን አስታውሷል። ይሁን እንጂ እንደ ክልል በተደጋጋሚ ጥያቄ ቀርቦና ተደጋጋሚ ውይይቶች ተካሂደው ወደ ትግራይ ክልል ነዳጅ እንዲጫን እንደተፈቀደ በቃል ተነግሮን ተስፋ አድርገን ብንቆይም እስካሁን ድረስ ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ሲል ገልጿል። ወደ ቀጣዩ መረጃችን ስናልፍ 24 ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈጸሙን ግብርና ሚኒስቴር አስታውቋል። 24 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ተፈጽሞ ወደ አገር ውስጥ የማጓጓዝ ስራ እየተሰራ መሆኑን ግብርና ሚኒስቴር አስታውቋል። እስካሁን ባለው አፈጻጸም 8.5 ሚሊዮን ኩንታል የአፈር ማዳበሪያ ወደ አገር ውስጥ ተጓጉዞ ማዕከላዊ መጋዘን መድረሱን የግብርና ሚኒስቴር የህዝብ ግንኙነት ስራ አስፈጻሚ የሆኑት አቶ ከበደ ላቀው ተናግረዋል። መንግስት ድጎማ ከሚያደርግባቸው ግብአቶች አንዱ የአፈር ማዳበሪያ መሆኑን የገለጹት የህዝብ ግንኙነት ስራ አስፈጻሚው 84 ቢሊዮን ብር ለአፈር ማዳበሪያ ድጎማ መደረጉን አስታውቀዋል። የአፈር ማዳበሪያን ከውጪ የማጓጓዝ ሂደቱ በታቀደው ልክ እየሄደ መሆኑን የጠቀሱት አቶ ከበደ ወደ ሀገር ውስጥ የማስገባቱ ሂደት እስከ ሐምሌ ወር ድረስ እንደሚቀጥልም ገልጸዋል። የግብርና ሚኒስቴር ለእያንዳንዱ ክልል የሚደርሰውን የአፈር ማዳበሪያ በመተንተን ተደራሽ እንዲሆን እየሰራ እንደሆነም ተጠቁሟል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በአገሪቱ ያለው የዋጋ ግሽበት በኢኮኖሚ እድገቱ ላይ ተጽዕኖ አይኖረውም ብሏል። የገንዘብ ፖሊሲ ኮሚቴው ትናንት ባወጣው ምክር ሀሳብ የኢትዮጵያ የዋጋ ግሽበት ከጊዜ ወደ ጊዜ እየረገበ በመሄድ አሁን ላይ 15 በመቶ መድረሱን አረጋግጫለሁ ብሏል። ምግብ ነክ የዋጋ ግሽበት በየካቲት ወር 14.6 በመቶ መሆኑን የጠቆመው ባንኩ ይህም ባለፈው ዓመት ተመሳሳይ ወቅት ከነበረበት 31 በመቶ በእጅጉ የቀነሰ መሆኑን ገልጿል። ምግብ ነክ ያልሆኑ ምርቶች ደግሞ 15.6 በመቶ መሆኑን ያመለከተው የባንኩ መረጃ ይህም ከባለፈው ዓመት አንጻር ቅናሽ ቢኖረውም ባለፉት ጥቂት ወራት ጭማሪ ማሳየት አዝማሚያ ማሳየቱ ነው የተመለከተው። የካቲት ወር ወርሃዊ የእድገት መጠን 0.5 መሆኑን ያሳወቀው የባንኩ መረጃ ይህም ለአራት ተከታታይ ወራት የተመዘገበ ዝቅተኛ የእድገት መጠን እንደሆነ ነው የተነገረው። ይህም ሊሆን የቻለው ብሔራዊ ባንኩ ጥብቅ የገንዘብ ፖሊሲ ከመከተሉ ባሻገር የግብርና ምርት መጨመሩና አስተዳደራዊ ዋጋዎች ላይ የተወሰዱ ማሻሻያዎች ቀስ በቀስ በመተግበራቸው እንደሆነም አመልክቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ኮሚቴ ሁለተኛ ስብሰባውን በትናንትናው ዕለት ማድረጉ የተገለጸ ሲሆን የዋጋ ንረትን ጨምሮ በተለያዩ የገንዘብ ፖሊሲ ግምገማዎችንና ምክረ ሀሳቦችንም አቅርቧል።